ማን ነው መሞትን የሚፈልግ? ስለዚህ የንስሐ ጥልቀቱ ከገባን ሞት መናፈቅ እንጀምራለን። ደስ የሚል ነገር እንዳለው የሚናፈቅ ነገር እንደሆነ ያየሁበት ነውና ውስጥ አልጋ ባልጋ በሆነ ኑሮ ውስጥ ክርስትናን መኖር አይቻልም። እምነት አለን ብለን የምናምን ሰዎች የተቸገርነው አንዱ ከዓይን ያለፈ ህይወት አለመኖር ነው። ሞት ደስ የሚል ነገር አለው። ሞት ለምንድን ነው ደስታችን ያልሆነው? ለምን? ክርስቶስ ደግሞ ምን ያህል እንደምንወደው ማወቅ ይፈልጋል። የነፍስ ወግ ላይ እናነሳዋለን ብለን ስናነበው የከረምነው መጽሐፍ አለ እና ሰሞኑን እሱን እያነበብኩኝ በጣም ስሜቴንም ሀሳቤንም ሁሉን ነገር ገዝቶኝ ነው የከረመው። በጣም ጥልቅ የሆነ ልንወያይበት የምንችል የነፍስ ወግ ላይ ልናወገው የምንችል ብዙ ሀሳቦችን ይዟል። ከዛ ውስጥ ግን መጀመሪያ እንድንጀምረው የፈለኩት ምን በሚል ሀሳብ ነው? መለያየት ጥያቄ ነው የማቀርብላችሁ። መለያየት ለእናንተ ምን ይመስላል? ምንድን ነው መለያየት? ኖርማሊ መለያየትን ሳስብ እኔ በጣም ደካማ ነኝ። መለያየትን በጣም ነው የምፈራው። እንደዚህ አሁን ትምህርት ቤት እንኳን ወደ ካምፓስ ስንሄድ በቃ በጣም ለቅሶ፣ በጣም ብዙ ረብሻዎች ነበሩ። ስሄድ ደግሜ ያላገኛቸውም በቃ ተለያየን እንደዚህ የሚሉ ሀሳቦችን አስታውሰዋለሁ። እንዴት ብዬ ወደ ትምህርት እንደሄድኩኝ አሁን ላይ ደግሞ ስማር ስኖር መለያየት አንዱ የህይወት አጋጣሚ ነው። ላይ ትኖሪያለሽ፣ ስራ ሊኖር ይችላል፣ ከዛ በትዳር ትሄጃለሽ ደግሞ ምናምን ነው ያለውን ደግሞ ስታቂ መለያየት ዘላለማዊ መለያየትም አለ። መሞት በተለያየ ሁኔታ እግዚአብሔር ፈቅዶ ከሞት በኋላ ልትገናኝ ትችላለሽ። እኔም እንደሷ ነኝ መሰለኝ። ይሄ መለያየት የምወድ ሰው አይደለሁ። ግን ደግሞ ሌላ ያልሽው ይሄ ዘላለማዊ የሆነ መለያየት ያልሽዋልና አይ ቲንክ ከመለያየቶች እንትን ያለው አንደኛው ደግሞ ሞት ይመስለኛል። ልክ እሷ መለያየት በትምህርት በትዳር እንደተለየችው ልክ ለእኔም ሞት በቃ በጣም የምፈራው ነገር ነበር። ከተማርኩ በኋላ ግን ቶታሊ ኮምፕሊትሊ ነው ሞትን የማይበት ነገር የተቀየረው። እንደውም የተወሰነ የሆነ ደስ የሚል ነገር እንዳለው የሚናፈቅ ነገር እንደሆነ ያየሁበት ነውና እንደውም አሁን የምናወጋበት እንደውም ከሞት ባሻገር የሚል በዲያቆን ሄኖክ ኃይሌ የተጻፈ መጽሐፍ ነውና ሁለት ስቶሪዎችን ነው የመረጥነው። አንደኛው ራሱ ከሞት ባሻገር የሚልና በንስር ክንፍ ተሸከምኳችሁ የሚለውን ማለት ነው። ስቶሪውን ለማስታወስ ያክል ከሞት ባሻገር የሚለውን አንድ ወጣት ልጅ አለ እና ይህ ወጣት በቃ በትምህርቱ በጣም ቬሪ ሰክሰስፉል የሆነ ልጅ ነው። በጣም ጎበዝ፣ ጥሩ ፖይንት ያለው ልጅ ነው። በቤተሰቦቹም በቃ በደህና ሁኔታ ያለ ልጅ ነው። ከዛ ግን የቤተሰቦቹ የነፍስ አባት አሉ እና ሁሌ ሲመጡ ይሄ ደስ የማይለው ነገር ቢኖር እሳቸው ሲመጡ ይሄ ክርስትና ላይ ያለው ነገር ምናምን በቃ ደስ የማይወደው ነገር ነው። ምክንያቱም ራሱን ዘመናዊ ነኝ ብሎ ያስብ ስለነበረ ልክ እሳቸው ሲመጡ የእግዚአብሔር ቃል ሲነገር ምናምን በጣም ዲስኮምፈርት የሚያደርገው ነገር ነበረ። ወደ ቤተክርስቲያን መሄድ የማይመቸው ነገር ነበረ። ከዛ እኔ አባት ግን ሁሌ ሲመጡ ይሉታል፣ ሁሌ ትምህርት እንዴት ነው? እና አንድ ሁሌ የሚደጋግሙለት ነገር አለች። ያለሱ ፈቃድ የበላ ደስ ብሎት ደስታን የቀመሰ ተድላን ያየ ማን ነው? ጠቢቡ ሰለሞን የተናገረውን ሁሌ ይሉታል እና ልክ ሲናገሩት እንደውም በቃ ይሄ ይዘብታል በእግዚአብሔር ቃል እሳቸው ሲሉ በውስጡም እያለ ያጉተመትማል ማለት ነው። ስፔሻሊ ደግሞ ልክ እሳቸው ሲመጡ አዳም ሞመንት ሙቪ እያየ ኦር ደግሞ ኳስ ከሆነ በቃ ምናምን ብሎ በቃ ክፍሉ ገብቶ የሚዘጋ አይነት ልጅ ነበረ። በዚህ መሀል እያለ ትምህርቱን በደንብ አኮምፕሊሽ ያደረገ በጥሩ ውጤት ከዛ በኋላ የጥሩ የስራ ቦታ አገኘ። እየሰራ እያለ ደግሞ ለፎር ቤተር እንትን የትምህርት እድል ውጭ ሀገር ተገኘለት። ያንን ኦፖርቹኒቲ እንትን አለ። በቃ ህይወቱም ሰምሃው
ይሄ መጨፈር፣ መዝናናት፣ መዝለል፣ ሆይታ ምናምን ነበር። ልክ ይሄ ኦፖርቹኒቲ ሲመጣ ደግሞ የበለጠ አመቻቸለት ማለት ነው። ከዛ ቤቱ እንዳለ በደስታ በቃ ተሟሟቀ ምናለ። እሳቸው ሁሌ ሲመጡ ያችን ወርድ ነው የሚሉት፣ ያለ እርሱ ፈቃድ የበላ ደስታን ያየ ተድላስ ያደረገ ማን ነው ይሉታል። አንደን ሞመንት በቃ ልክ የውጭ ፕሮሰሱን ሲጀምር የጤና ምርመራ መደረግ ነበረበት። ሲያደርግ የደም ካንሰር አለበት። በቃ ኮምፕሊትሊ ሸዳውን አደረገ። ዶክተሮቹ በቃ ያለህ እንትን አጭር ጊዜ ስለሆነች ያለ መጨነቅና ራስን በማስደሰት አሳልፍ ተባለ። ለሱ ይሄ ነገር በጣም የማይመስል ነገር ነበር። ጓደኞቹ፣ ቤተሰቦቹ ራሱ ያለበትን ስትረስ በመረዳት በቃ ሁሉን ነገር እሺ እሱ እንዳለው እሺ አይዞህ አይነት ነገር፣ ይሄ በቃ ሊሞት ስለሆነ በቃ የማጽናኛ ቃል ሳይሆን እሺ እንዳይከፋው እንዳይበሳጭ አይነት ነገር ሆነ። በዚህ መሀል ሊሰማቸው የማይፈልጉት እኛ አባት መተው ቪዚት ያደርጉታል። መተው ቪዚት ሲያደርጉት እንዴት አደርክ እንዴት ነህ ሲሉት ደህና አለ። ከዛ እንዴት እግዚአብሔር ይመስገን በለኝ ሲሉት እንዴት አመሰግነዋለሁ እንዲሆኝ ብሎ ያክተመትማል ማለት ነው። ለነገሩ ኢትስ ኦኬ እንኳን በደስተኛነት ጊዜ ያላመሰገንከው አሁን በዚህ በጤንነትን ባጣ ጊዜ እንዴት ታመሰግናለህ ይሉና በዛ መሀል ኮንቨርሴሽን ይቀጥላሉ። እስኪ ንገረኝ ይላሉ። ይሄ ልጅ ሰሚ አጥቷል። ማንም እየሰማው አልነበረም። እሽታ ብቻ ነው የሚቀበለው። የእሳቸው ገጽ ግን ሁሌ አንድ አይነት ኮንስታንት በፊት እንደነበሩት ነው አሁንም የነበሩት። መስማት ይጀምራሉ። ይነግራቸዋል ኤቭሪቲንግ ማለት ነው። በቃ ደስ ይለዋል። ከዛ እንደውም እርፍ አለ ልክ ካናገራቸው በኋላ። ምክንያቱም ሊሰማቸው ፈቃደኛ ያልሆኑ አባት እሱ ግን ሰሚ ባጣበት ጊዜ የሚያናግሩት ሆኑና በቃ በጣም ደስ አለው። ከዛ በኋላ ላይክ ብዙ ነገሮች አሉት። ይሄ ሞት የመጣልህ ዘላለማዊ ነገር እንድታስበው ነው ብለው በደንብ አስረዱት። ሁሉን ነገር ስለ ዘላለም ከሞት በኋላ ያለውን ከሞት ባሻገር ያለውን ነገር በደንብ አጥርተው አሳዩት። ከዛ በኋላ መላልሰው ቪዚት አደረጉትና ይሄ ስቶሪው እንትን ኢንድ የሚያደርገው ምንድን ነው? በቃ ያንን የጓጓለትን ህይወት የሚጀምርበት በቃ ወደ ቅዱስ ስጋ ወደ ክቡር ደሙ ቀረበ። ከዛ ይሄ በቁሙ ሞቶ እያለ ግን ደግሞ ላይክ ህይወት ከሞት ባሻገር ያለውን ነገር ህይወት እንዲናፍቅበት ይሄ ኦፖርቹኒቲ ተፈጠረልኝ ብሎ ነው። የእግዚአብሔርን ቸርነትና ምሕረትን ነው እንደዚህ ኤክስፕሌን ያደረገ። በጣም ብዙ ነገር የምንማርበት ታሪክ ነው። ከዛ በፊት ስለ ሞት ባሻገር ስላለው ነገር ከመነጋገራችን በፊት ግን ከማውጋታችን በፊት ሞት ምንድን ነው ለኛ? ሞት በቤተ ክርስቲያናችን እንደ አንድ ክርስቲያን ምንድን ነው ብለን እኮ ያው ቀድመን ሳንማር በፊት ሁላችንም የምንበረግግበት ነው ሞት ሲባል። ግን ቅድስት ቤተ ክርስቲያናችን ሁሌ እንደምታስተምረን በየዕለቱ በቅዳሴውም በትምህርቷም እንደምትዘክረን ምንድን ነው ሞት አባታችን አዳምና ሔዋን እግዚአብሔርን ባለመታዘዝ ያመጡት የኃጢአት ቅጣት ነው። እሱም በመሸሽ እሱም ባለመታዘዝ የደረሰብን ነው። ስለዚህ ለባህሪያችን ስለማይስማማ ሁል ጊዜ ሞት ሲባል እንበረግጋል ማለት ብናቀው እንኳን መሄዳችን አሁን ስናቀው አትሊስት የምንሄድበትን ነገር ስለምናቅ ወደ አባታችን እንደምንሄድ ስለምናቅ እንረጋጋለን። ግን ሁል ጊዜ አዲስ ነው ሞት። በቃ ሁሌ ዕለት ስንሰማው ልንለምደው ያልቻልነው ሆነብን። ግን በቤተ ክርስቲያናችን 3 አይነት ሞት እንዳለ ቤተ ክርስቲያን ሁሌ ታስተምረናለች። እና የመጀመሪያው ሞት የነፍስ ከስጋ መለየት ነው። ይሄ ማንም ፍጡር የሆነ የሚቀምሰው ሞት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ይህንን ሞት ሞቶታል። ያ ምንድን ነው? ስጋችን ወደ ተፈጠረችበት ወደ ምድር ወደ አፈርነት ይሄዳል። ከዛ ደግሞ ሕያው የሆነችው ነፍሳችን ደግሞ ወደ ፈጣሪዋ ወደ እግዚአብሔር ትሄዳለች። ሁለተኛው ሞት ደግሞ የመንፈስ ሞት ነው። ያ የመንፈስ ሞት ምንድን ነው? ሁሌ ዕለት መቼም እናጠፋለን፣ እንበድላለን። ግን በደላችንን ኃጢአታችንን ሳናውቀው ንስሐ ሳንገባ በዛ በበደልና በኃጢአት ስንቆይ የእግዚአብሔር ጸጋ ከኛ ይለያል። ስለዚህ መንፈሳችን እየደከመ ከእግዚአብሔር እየራቅን የእሱ ጸጋ ከኛ ላይ ተገፎ የመንፈስ ሞትን ሞታለን። ይሄ ግን እድል አለን የምንታደስበት፣ ንስሐ አለን። ከዛ ቀጣዩ 3ኛው ደግሞ ያስቀመጠልን ምንድን ነው? የዘላለማዊ ሞት ነው።
ይሄ መጨረሻው ጊዜ ጌታችን በዳግም ምጽአቱ ከፊቱ ቆመን የፍርድ ቀን በጣም ልንሰማው የሚከብደን ማለት ለማሰብ እንኳን የሚዘገንን ነው። ስናስበው ዛሬ ላይ ሆነን እንኳን ከፊቱ ቆመን አይደለም በቃ አላቃችሁም የምንባልበት ነው። ለምን እዚህ በተድላ በሐሴት ባለመዘጋጀት ነፍሳችንን በማቆሸሽ ወደ ንስሐ ሳንመለስ የእግዚአብሔርን የጌታችንን ቅዱስ ሥጋውን ክቡር ደሙን ሳንቀበል በቃ ያለ ዝግጅት ይህን ሞት የሥጋ ከነፍስ መለየትን ስንሞት የምንሄደው መጨረሻ ወደዛ ነው አይደል? ስለዚህ ማብቂያችን ይሄ ነው የሚሆነው። ስለዚህ ሞትን የተሰጠን አሁን እግዚአብሔር እንድንታደስ ምን ሰጥቶናል? ያዘጋጀልን ንስሐ አለ። ይህ ደግሞ ከቤተ ክርስቲያናችን ሚስጥር አንዱ ትልቁ የሆነው ሚስጥረ ንስሐ ነው። ስለዚህ ንስሐ ምንድን ነው? በጸጸት ወደ እግዚአብሔር በመመለስ ስብራታችን የልብ ስብራት የሚጠገንበት የእግዚአብሔርን ያጣነውን ጸጋ የምንመልስበት ከኃጢአት ድፍ የምንነጻበት ተስፋችን የጌታን ፊት ደግሞ መልሰን የምናይበት አድርጎ ነው የተማርነው። እግዚአብሔር በቃ ምን ያህል እኛን እንደሚወደን ወደሱ እንድንመለስ ከሞት ባሻገር ላለው ህይወታችን ደግሞ የመጀመሪያ የምንጀምረው ከምንድን ነው? ከንስሐችን ነው። ስለዚህ የንስሐ ጥልቀቱ ከገባን ሞት መናፈቅ እንጀምራለን። ከሞት ባሻገር ያለውን ነገር እንናፍቃለን። እኛ ግን ማለት ሞት ነው አይደል? የትኛው ሞት ነው የምንፈራው? አሁን እውነት ሞትን እንፈራዋለን ካልን ወይም ደግሞ ዝግጅት የምናደርገው ለየትኛው ሞታችን ነው? እውነት ለመናገር ሞት ሲባል ያው ከስጋ ነፍስ መለየትን ነው በጣም ትልቅ መነጋገሪያ የሚሆነው። አሁን ዘመድ ሲሞትብን፣ ጎረቤት ሲሞት እንደዚህ በቃ ሊያርፍ ሲል ሞተ በቃ ለፍቶ ደክሞ ንብረት ምንድነው አካብቶ በቃ ልጆችም ከደረሱለት ደግሞ በቃ ሊጦሩት ሲሉ ሞተ እና ይህ በማረፊያው ነው የምንለው። ግን ሪሊ ማረፊያችን እዚህ ነው ወይ? ለክርስቲያን ማረፊያው እኮ እዚህ አይደለም አይደል? ማረፊያችን ሰማያዊ የሆነ ክርስቶስ ያዘጋጀልን ቦታ ላይ ስናርፍ ነው። እና ኢንስቴድ ኦፍ አሁን ቤተክርስቲያን እንደምታስተምረን የሞትን ሁኔታ ላይ መንገድ ነው። ካልሞትን ከክርስቶስ ጋር መኖር አንችልም። ሞት ሁለተኛው ወይም ይሄ ዘላለማዊ ህይወት የምንወርስበት ከክርስቶስ ጋር የምንሄድበት ብቸኛው መንገድ ነው። ካልሞትን ክርስቶስን ማየት አንችልም ብላ የምታስተምረንን ትምህርት ውስጣችን ገብቷል ወይ ነው ትልቁ። ለእኔም ራሴ የምጠይቀው ሪሊ ተምር ያለው ከነበረኝ አመለካከት በጣም ብዙ ለውጥ አለ። ግን እንዳልሽው የባህሪያችን ስላልሆነ ክርስቶስ ያንን ሞት የሞተው ያንን ሞት ድል አድርጎ ተነስቶ ነው አይደለ? የእኛን ሞት ሞቶ ግን ደግሞ የእሱን ህይወት ሰጥቶ የሚሄደው ሞት ተነስቷል ብዬ ሳምን ሪሊ ህይወቱን ማብሬ ተቀብየዋለሁ ወይ? ህይወቱን ከተቀበልኩት ቢያንስ እንደ ክርስቲያን ለዛንኛዋ ምንድነው ዘላለማዊ ህይወቴ ላይ ለምኖርበት ዝግጅቴን ማድረግ ላይ ነው እንጂ ሞር ፎከስ ማድረግ ያለብን ሞትን በመፍራት አይደለም። ስለዚህ እንደ ክርስቲያን ሊያስፈራን የሚገባው ሞት ዘላለማዊ የሁለተኛው የመንፈስ ሞት ከክርስቶስ ከእግዚአብሔር መራቅ፣ ሰው ከእግዚአብሔር ርቆ በዚች ምድር ላይ ደስታን ሐሴትን እንዳልሽው በሚያደርግበት ሰዓት የእግዚአብሔርን ፍቃድ እየፈጸመ አይደለም። የእግዚአብሔርን ፍቃድ በማንፈጽምበት ጊዜ ደግሞ ስንሞት ያው መጨረሻ ላይ ዘላለማዊ የሆነውን ከሱ መራቅን ከሱ ተለይቶ መኖርን ነው የምናተርፍበትና እንደ ክርስቲያን ሊያስፈራን የሚገባው ሞት ዘላለማዊ ሞት ከሞት በኋላ ከሞት ባሻገር ያለውን ህይወት ማጣትን ነውና እንግዲህ የልጁም ታሪክ ላይ ይገርማል። ላይክ እግዚአብሔር በዛ በተድላው በምኑ እነዛ የነፍስ አባት መጥተው ሊያስተምሩት ሊነግሩት የእግዚአብሔርን ቃል ከሱ አትራቅ እያሉ ሲመክሩት ብዙ እንትነው አልነበረ ማለት በቃ ምንድን ነው የሆነ ነገር የሚያደርጉትም ነገር ካለ አድርገው ይሄዱ በቃ እኔን ይተውኝ አይነት ነገር ነበረ። ዴስፐሬት ይሆን ነበር። ምክንያቱም ራሱ የሚያይበት ሌቭል በጣም ሰክሰስፉል የሆነ ሰው እንደሆነ አድርጎ ስለሚያይ ዝም ብዬ ሳስበው አሁን እኔስ እንደዛ ተሰምቶኝ አቅም እንዴ ላለው ላይ የሆኑ ነገሮችን እያደረጉ እግዚአብሔር እንደው ሞር እየረዳኝ ባልማርም የተስተጓጎለብኝ ነገር ከሌለ አዚፍ ትክክል ነኝ የምኖረው ህይወት ትክክል ነው ብዬ እያሰብኩ የኖርኩባቸው ጊዜያቶች ነበሩና
ግን ሞመንት ጆሮ ሰጥቶ ማዳመጥ ሲችል በዛ በተቸገረበት ሰዓት ነፍሱን ነው ያዳመጠውና ያገኘውና የእሳቸውም ንግግር በጣም ትልቅ እንትን ነው እና ከልጁም የተማርኩት ህይወት ምንም ነገር ቢሆን የእግዚአብሔር ፈቃድ ይቀድማል። የእሱን ፈቃድ መሻት፣ ጆሮን ምን እየተናገረኝ ነው ብሎ መስማትን፣ የንስሐ አባትንም ደግሞ ጥልቀት ላይ ክትትላቸው ይሄ ልጅ እኮ አይሰማም፣ በቃ የሚሰማ ልጅ አይደለም ብለው ተስፋ አልቆረጡበትም። የክርስቶስን ፍቅር አይባቸዋለሁ። እሳቸው እንትን አላራቁትም። እንደማይሰማቸው እያወቁ ግን ይነግሩታል። እንደ ክርስቲያን ከኛ የሚጠበቀው መንገር ነው። ከዛ የዘለለ ይሄ ሰው አይሰማም፣ አይለወጥም፣ በቃ ህይወት የለውም፣ እንደኔ ቢሆን ጥየው ሄጃለሁ፣ በቃ አይሰማም፣ ተነክሮት ወይ አልገባውም ብዬ ነበር ምተው። ግን የንስሐ አባት ሮል እንዲህ ተስፋ ቆርጦ የሚተውን አለመሆኑ ራሱ ትልቅ ሚኒንግ ሰጥቶኛል። እና ለዛች ነፍስ ያላቸውን ሪስፖንሲቢሊቲ በደንብ እንደተወጡም አንድ ያየንበትም ነው። ሌላ ምን ትዝ አለኝ መሰልሽ? የእግዚአብሔርን ፈቃድ ስትይ ማለት ነው። ባለፈው ስንማር ወደ ዘላለማዊ ህይወት ስንሻገር አልፈጸምነውም ነው አይደለ? ምንድነው ፈቃዳችንን የእሱን ፈቃድ እዚህ ፈቃዳችንን ካልሰጠነው ፈቃዱን ካልፈጸምን እዛ ስንሄድ ዘላለማዊ ሞት የተባለችው ፈቃዳችንን ስለኖርን ምንድነው የሚያደርግ? በቃ ሂ አለዋስ ቱ ፎሎ አወር ፈቃድ ዳት ዘላለማዊ ሞት። ፈቃዳችን እዚህ ምድር ላይ ከሱ ጋር መኖር ካልሆነ ማለት ወደ ዛኛው ቤታችን ስንሄድ የዛ የፍርድ ቀን ማለት ነው። እናንተ ቅዱሳን ወደዚህ ነው፣ የአባቴ ብሩካን ወደዚህ ነው፣ እናንተ ደግሞ ወደዚህ። በዛች ሞመንት ላይ ፈቃድሽ ከኔ ጋር መኖር አልነበረም አይደል? ለፈቃድሽ ትቼሻለሁ ሲል ከሱ መለየት ይሆናል። በቃና የሆነ ፈቃዱን እንድንኖር ይርዳና ፈቃድ ስትይ ይሄ በጣም እንትን አደረገኝ። በጣም ጨንቀነ ነገር ነው ግን በቃ ኦፖርቹኒቲ ደግሞ ሰጥቶናል አይደል? ምንም ሲነር ብንሆን ምንም ኃጢአት ብንሰራ ይሄ ወደሱ እንድንመለስ ሁሌ አሁን ይሄ ልጅ እንትን የሆነለት በሽታው ወደ እግዚአብሔር መመለሻ ሆነለት እና አሁን ሁሌም ይሉት ነበረ አንተ እኮ እንኳን በደናው ጊዜ እንደዚህም ታመህ አታመሰግነውም፣ እግዚአብሔር ይመስገን አላለም። እንዴት አመሰግናለሁ ነው ያለው። ግን የሆነ ሰዓት ላይ አንደርስታንድ ያደረገው መመለሻው እንደሆነ ላይክ ይሄ ሞት ምንም ማለት አይደለም፣ ያኛውን ህይወት የሚሸጋገርበት ድልድይ ስለሆነ እንትን አላርም ነው የሆነው ይሄ ነገር ማለት ነው። እና ግሬትፉል ሆኖ ነው መጨረሻ ላይ የሚናገረው የእግዚአብሔርን ቸርነት። እሳቸውም እኮ በንግግራቸው መሀል ይነግሩታል። ለአንተ እኮ ያዘኑ ሰዎች ይሞታል ብለው ሞትህን የጠበቁ ሰዎች ከአንተ በፊት ሞተው የሉም ይሞታሉ ማለት እሱ እያወቀ ነው። ያ እግዚአብሔርን የሚያይበት እድል ሆኖታል። አንተ መሞትህን እያሰብክ መስመርህን ታዘጋጃለህ፣ በቃ ትዘጋጃለህ እንደምንሞት ስለተነገረው ስለተቆረጠለት ጊዜው ማለት ነው። ግን የሆነ የተሰጠንን ነገር እንዴት ነው ወደ እድልነት ማለት እግዚአብሔር ይሄን ነገር የሰጠኝ ይህን ነገር እንዳስተካክልበት ነው የሚል እድል እየሰጠን ነው ማለት ነው። እግዚአብሔር ለሱ ሞቱን እንዲያውቅ ሲያደርገው ምንድን ነው ለንስሐ ተዘጋጀበት እና እድለኛ ነው የንስሐ አባቱ ነፍስ አባቱ ሁሉ ይሉታል አይደለ? አንተ እንደውም እድለኛ ነህ እንድታይበት እግዚአብሔር በቃ ከሞት ባሻገር ያለውን ህይወት እንድታቅበት እግዚአብሔር እያዘጋጀህ ነው። በዚህ ግን ለሱ ከንፈራቸውን የመጠጡለት በቃ ያዘኑ ደግሞ ሁሉም ሰው ራቅ ነው። የሚገርሙ ጓደኞቹ ያ ሁሉ እንትን የነበረው ራቀ። ስለዚህ በችግራችን ጊዜ የሚቆምልን እግዚአብሔር ብቻ ነው። ከዛ ደግሞ የሚያጽናኑን አጠገባችን ሁል ጊዜ የማይተዋቸው ሰዎች አሉ፣ የሚያጽናኑ ቅዱሳን አሉ። ያ በቃ ይሄ ትልቅ ትምህርት የሚሆነን ነው ወደ ንስሐ ለመሄድ። ከዛ በኋላ አንዱ ደግሞ ትልቁ ሚስጥር ወደ ሆነው ከሞት ባሻገር ላለው ደግሞ ለትንሣኤ ሙታን አይደል? ሚስጥረ ትንሣኤ ሙታን ደግሞ አለ አይደል? ከዛ ጌታ በቃ የምናየው እኛም ስንሞት ነው። ከዛ እሱ ደግሞ እንደተነሳ እኛም እንነሳለን። ይሄ ትልቅ ተስፋችን ነው። ሁሉ ተስፋዎች ሁሉ ተፈጽመዋል አይደል? ቃል የገባው ሁሉ በነቢያት የተነገረው ሁሉ ተስፋ ተፈጽሟል። የቀረው ግን የታመነው ተስፋ የሚፈጸመው ይሄ ነው እና መጽሐፉ ላይ ይላል እኛ እንደ አማኝ የተቸገር ነው
እምነት አለን ብለን የምናምን ሰዎች የተቸገርነው አንዱ ከአይን ያለፈ ህይወት አለመኖር ነው። በቃ በአይናችን የምናየውን ብቻ ነው ብዙ ጊዜ እያመንን ያለ ነው። ግን ከዛ በኋላ ስላለው ህይወት ይሄ በቃ የክርስቲያን ህይወት ከሞት በኋላ ከዛ ባሻገር ያለው ህይወት ነው ህይወት የሚባለው። ይሄ በቃ ለዛ መዘጋጃ ጊዜ ነው። ይሄ ጊዜያዊ ቦታችን ነው። ስለዚህ ለዘላለማዊ እንትን ለመዘጋጀት በንስሐ በደንብ አድርገን ታጥበን ተዘጋጅተን ቅዱስ ስጋውን ክቡር ደሙን እግዚአብሔር በፈቀደ እሱ እንዲቀበለን ዝግጅት የምናደርግበት ጊዜ ነው የተሰጠን። የልጁም ህይወት ብዙ ነገር የሚያስተምረን የምንማርበት ነው። በጣም አሁን እንደዛ ስትይ ምን እንትና አስባልሽ መሰልሽ? አሁን ልጁ ማለት ነው ምን ብሎ ያስብ ነበረ በቀደመ ህይወቱ ላይ በቃ ይሄ እውቀቱ በቃ በሰዎች ዘንድ በቃ አንተ ጎበዝ ነህ አንተ እንትን ነህ ይባላል። ግን እሳቸው ምን ይሉት ነበረ? እርሱ የሌለበት እውቀት መና ነው ባዶ ነው ይሉታል። እና ኢቭን ምን ይል ነበረ? በቃ እንትን ይሄ የበታችነት ስሜት እንዲሰማኝ ያደርጉኛል ይል ነበረ። ኮንፊደንስ ያሳጡኛል ይል ነበረ። ግን መጨረሻ ላይ ምን አለ? አሁን በበፊት ህይወቴ ላይ ወደ ውጭ ሀገር ሄደ ከመማርና ዘላለማዊ ህይወትን ውረስ ብባል ብሎ ሲያስበው ይዘገነነኛል። ምክንያቱም የሚመልስ የነበረው ኮምፔር የማይደረግም ነገር ነበር። ግን ያንን ደግሞ እንዲያይበት ይሄ የንስሐ ዕድል መሰጠቱ ካለፈበት በኋላ እንትን አለና ጤናውን ማጣቱ ላይክ ነፍሱ እንድትተርፍ ምክንያት ሆኖታል። እንዳልሽው ልክ ይሄ እንደዚህ አይነት ኦፖርቹኒቲዎች ሲሰጡ እንጠቀምበታለን ወይ? ላይክ እንደዚህ ነው ተብሎ እያንዳንዱ ነገር መስመር በመስመር አይነገረንም። ግን በዛ መሀል በህይወታችን በሚመጡብን ቻሌንጆች እንዴት ነው የምናየው? በምን አይነት መነጽር ነው የምናየው? ቴንክፉል ነው የምንሆነው ወይንስ አማራሪ? ካማረርንበት በቃ ነገሮቹ ሁሌ ፌል ያደርጋሉ። አሁን እሱ እንትን አለ እኛ አባት መከታተላቸው በቃ ለድህነት ሆነለት ለነፍሱ ድህነት ማለት ነው። እና እግዚአብሔር የራቀን የሚያቀርብ አምላክ ነው ይሉት ነበረ። እና ዝም ብለን እንየው ህይወቱ ምን ያህል ከእግዚአብሔር ርቆ ነበረ ማለት። እንደዚህ ከእግዚአብሔር የራቀ ህይወት የለንም። ሰምዴ የሆነ ቦታ ላይ ቀርበነዋል ብለን ራሱ ካሰብን በኋላ በሆነ በማንጠብቀው እንትን ራሳችን አግኝተነው ራሱ አናውቅም። ግን እግዚአብሔር የራቀን የሚያቀርብ አምላክ ነው። እሱ ምን ያህል ርቆ እንኳን በምን አይነት ምክንያት አድርጎ እንዴት እንዳቀረበው በጣም ያሳይ ነበርና ኦኬ በቃ አይተወንም ነው ስቲል እንዳልሹ ብንቆሽሽ ከቱ የደም ዋጋ ከባድ ነገር ነው። እና እሱን እስክንረዳው ድረስ እንኳን የወደቅንበት ቦታ ድረስ ነው የሚመጣው። አሁን ልጁ እኮ የተኛበት ቦታ ነው። አሁንም አልሄደም ደጅ ለመጥናት ወይ ቤተክርስቲያን ሄዶ አይደለም። ግን እግዚአብሔር በቃ የነበረውን አቀረበለት የነፍሱ መዳኛ ሆነን። እኛ ምንም ባልሆንበት ሰዓት ይሄንን ተገንዝበን ከሞት ባሻገር ያለውን ህይወት እንዴት ነው መኖር ያለብን? እንዴትስ ነው የምንለማመደው? እንደው ይህንኑ የተነጋገርን አንድ ትዝ አለኝ። ቤተክርስቲያን ላይ ሲያስተምር ሰባኪው እስቲ ክርስቶስን ማግኘት የምትፈልጉ ሰዎች እጃችሁን አውጡ አለ። እና በቃ አንደኛ አግኝቼ ነው የቱ ጋር ማለት እንዴት ሁሉም ሰው አወጣ። በጣም ጥሩ በጣም ደስ ትላላችሁ አለ። በቃ እንደዚህ አይነትማ ምን በቃ አላየሁም። በጣም ደስ ትላላችሁ። እሺ ማነው ንስሐ የገባችሁ እጃችሁን አውጡ አለ። ከዛ የሆነ በሚያስደነግጥ ሁኔታ እጅ በጣም ቀነሰ። እዛ እንዴ እሺ ጥሩ ነው፣ አሁንም ጥሩ ናቸው ያላችሁት፣ መንገዱን ይዛችሁታል፣ ጥሩ ነው። ግን ንስሐ ያልገባችሁ ሰዎች አሁን ያላወጣችሁ ንስሐ ግቡ ምናምን ብሎ እንትን ብሎ አለፈ። ከዛ የመጨረሻው ጥያቄ ያስደነግጥ ነበረ። ማን ነው መሞትን የሚፈልጋል? ማለት እኔ ራሱ መሞትን
ለካ የተማርኩት እንዲህ አይነት ቦታ ላይ ራሱ እንድመሰክር ነው እግዚአብሔር የነገረኝ። ለዚህ ጊዜ ምስክር ሆንለት ዘንድ ነው እና ኦኬ ካልሞትኩኝ አላየውም ማለት ነው የሚል እንትን የተማርኩትን ነገር ማስታወስ ከዛ ግን ኦልሞስት ማለት እኔ ራሱ ማየት በማልችላቸው ቁጥሮች ነው ወጥቶ የነበረው እና እንዴት ነው ታዲያ ልታዩት የምትፈልጉታል? እንዴት ነው ወደ እሱ ለመሄድ ካልሞትን በምን አብረነው እንድንኖር እንዴት አሰባችሁ? ለመኖር እኮ ይሄንን ፍቃዳችሁን ንስሐ ገብታችሁ ስጋ ወደሙን ተቀብላችሁ መሄድ አለባችሁ ብሎ በደንብ ማስተማር ጀመረና ኦኬ ለካም ማለት እነ ቅዱስ ጳውሎስ ከአንተ ጋር መሆንን እንናፍቃለን የሚሉት ለካ በቃ በፍቃዱ እየኖሩ እስካሉ ድረስ ለእነሱ እዚች ምድር ላይ መኖር ከእሱ ጋርም ከሞቱ በኋላ በዘላለም ያስናፍቃቸው ጥያቄው ሊሆን የሚገባው ሪሊ ቅዱስ ጳውሎስ የሰራውን ስራን ይሰራል። ቅዱስ ጳውሎስ ለፍቅሩ የከፈለለትን ዋጋ ለደሙ የከፈለለትን ዋጋ እኔ ያደርገዋለሁ እኔ ያደረግኩት ነው ወይ? እኔ ምን ያህል ከብቾት ቀጠና ይወጣ ብዬ የእሱን ፈቃድ ለመፈጸም ምን ያህል ሄጃለሁ? ምክንያቱም በምቾት ውስጥ ክርስቶስን ህይወቱን ምንድነው ዘላለማዊ መንግስቱን መውረስ አንችልም። ይህን ለማድረግ ኦኬ እና በቃ ሁሌ ትዝ ይለኛል ላይክ ኦኬ ይሄን ካላረኩ መሞቴ መናፈቅ እንትን ነው እንዲሁ ነው የሚሆነው። እንደውም እግዚአብሔር የንስሐ ጊዜ አይደለ እየሰጠን ያለ ነው። እያንዳንዷን ቀን ስንነሳ እግዚአብሔር የንስሐ እድሜ እየሰጠን እንጂ ሌላ መጨፍርበት ወይም የምድራዊ ተድላን እንዳደርግበት አይደለም። ጌታ ሆይ ቆይ አልተዘጋጀሁም፣ እሺ ቀን የሰጠኸኝ ስቲል በንስሐ ውስጥ ራሴን እንዳኖር ነው ማለት ነው ብዬ እንዳስቦኛለሁ። እና ሞት ደስ የሚል ነገር አለው በመንፈሳዊ እይታ ስናየው። እኔ ደግሞ ሰሞኑን የከረምኩበትን ነገር ሼር ላድርጋችሁ። ማለት ስለ ሞት አይደል እያሰብን የነበረው የትኛው ሞት ነው ምናምን የሚለው ውስጥ ከረምኩና ግን የሆነ ጉዞ ተጓዝኩኝና እስቲ አብራችሁኝ እንድትጓዙ ልጋብዛችሁ። አባቴ ነው ሩቅ አገር ነው የሚኖረው እና በጣም ረጅም ዓመት ነው ከተያየን። ስለዚህ ሁል ጊዜ ወደሱ መሄድ እናፍቃለሁ። እሱም ደግሞ ወደሱ እንዲሄድ ሁል ጊዜ በቃ ምኞቱ ነው እና በቃ ቀን ቆረጠ እሱ እና ምን አለኝ፣ በይ ልጄ በቃ እስካሁን ደክመሻል፣ በቃ በትምህርት ደክመሻል፣ በኑሮ ደክመሻል፣ በስራ ደክመሻል። ስለዚህ ወደ እኔ ትመጫለሽ፣ እዚህ የምታርፊበት በቃ ርፍ ነው ማደርግሽ፣ ወደ እኔ ትመጫለሽ፣ እኔ የምታርፊበትን አዘጋጅልሻለሁ፣ ግን ቅድመ ሁኔታ አለው። ኢንቪቴሽን ስልክልሽ አብሮ የሚላክልሽ ነገር አለ አለኝ። ያንን ኢንቪቴሽን መጣ፣ ተቀበልኩኝ እና ኢንቪቴሽኑ ላይ ቅድመ ሁኔታዎቹ ምንድን ነው? እዛ ሄዶ ማረፍ ብቻ ነው። ማረፍ ብቻ ስለሆነ ስንቅ ማዘጋጀት አለብኝ። ይዤው የሚሄደውን ስንቅ እዚህ ነው ቀድሜ ነው ማዘጋጀው። እና በጣም አስቡት እንግዲህ ወደ ውጭ ለመሄድ ኢንቪቴሽን ተልኮልን ከዛ ቪዛ ሲሰጠ ምናምን ያለውን ደስታ አስቡት። ከዛ በቃ ለጓደኞቼ፣ ለጎረቤቶቼ፣ ለዘመዶቼ ነገርኩኝ። አባቴ እኮ ሊወስደኝ ነው በቃ አልኩኝ። ከዛ ደስ አላቸው በጣም በቃ እድለኛ ነሽ በስንት ዓመትሽ ልታዩ ነው ምናምን ተባለ። ከዛ የስንቅ ማዘጋጀት ሂደት ተጀመረ። ከዛ በቃ ጎረቤት ተሰበሰበ። እንግዲህ እንዳሁን አልነበረም ሶሻል ላይፉ ብላችሁ አስቡትና ሄዶ ግራፕ አድርጎ መግዛት አይደለም አብሮ ማዘጋጀት ነው። ስለዚህ ያ የዝግጅት ጊዜ ጀመረ። ከዛ በጣም በቃ ልብሶቼ በስራ በምናምን ቆሽሸው ነበረ። እሱ ተሰበሰበ፣ ታጠበ፣ ነጻ። ከዛ እድፍ ለቀቀ። ከዛ ደግሞ ይዞ የሚሄደውን ዳቦ ቆሎ ሲቆረጥ እዚህ ጋር ድርቆሽ ሲዘጋጅ፣ እዚህ ጋር ቋንጣ ሲዘጋጅ በቃ የሚገርም ሆነ። ከዛ ልትሄድ ነው ተባለ። ሁሉም ተሰበሰበ። ያቺ ቀን ተቆረጠች እና ቀኗ ደረሰች። ከዛ ወደ ኤርፖርት ሄድን እና ስንሄድ መቼም ሽኝቱን እናውቀዋለን። ስንት ዘመዶቻችንን ሸኝተናል አይደል? እና በቃ ሁሉም ነው የመጣው በደስታ በቃ ከዛ በፊት የነበረውም ነገር ቤቱ በሙሉ በደስታ ነው። ከዛ ኤርፖርት ደረስን። እየተሸኘሁ ነው በቃ እናገኝሻለን እኮ መተን እናይሻለን
አንቺም ደግሞ እንግዲህ ያለሽበት መተን እናያለን፣ አባትሽ ለእኛም ደግሞ ኢንቪቴሽን ይልክልናል እንመጣለን ምናምን ተባለ። ከዛ በቃ በእንባ በደስታ ተቃቅፈን በቃ ሲዩ ሌተር በቃ ተባብለን ሄድኩኝ። ከዛ ሲሄድ ከዚህኛው ደግሞ የበለጠ በጣም የሚገርም አቀባበል ነው እዛ የተዘጋጀው። ሁሉ ሰው ነጭ ለብሶ በቃ የሚገርም ዘመዶቼ በቃ የአባቴ ዘመዶች ሁሉ እዛ ተሰብስበው ከዛ በኋላ በቃ ልጃችን መጣች እኮ ተብሎ አበባ እቅፍ ይዘው በቃ ብርሃን የሆነ ነው ሁሉ ቦታ። ከዛ በኋላ ያ ቦታ ላይ ስደርስ በጣም ደስ ብሎኛል። የሚይዘው የምጨብጠው ያጣሁት። ከዛ አስቡት እንግዲህ አባቴን ለማየት ናፍቅ ያለው ከዛ ወደሱ ሊወስዱኝ ነው። እነሱ ናቸው ቀድሞ መግቢያው ላይ ያሉት። ድግስ አለ ከጀርባ። ከዛ በኋላ እነሱ ይዘውኝ በቃ ነይ ወደ አባትሽ እልፍኝ ግቢ ብለው ይዘውኝ ገቡ ወደዛ። ከዛ በቃ ልክ ወደዛ ስገባ ከፊት ለፊት የተቀመጠው ንጉሴን አየሁት። አስቡት በቃ የነፍሳችን ማረፊያ ሁል ጊዜ ወደ እሱ ልንሄድ የምንናፍቅለት እረፍታችን የሆነው እዚህ ምንም ነገር ብንከፍልለት ራሱ የሚያንስብን ምቾታችንን አይደለም ሁሉ ነገራችንን ራሱ ብንለቀው በቃ እረፍታችን የሆነው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በቃ እዛ ጋር ሄዶ ማግኘት ምን እንደሆነ አስቡት። እና ይሄን ስሜት ላይ ነው የከረምኩት በእውነት ማለት ይሄ ነው በቃ የክርስቲያን ሽኝት እኮ እንደዚህ ነው የምንሄደው። ወደ አባታችን እቅፍ ነው ዘላለም አቅፎ ነው ወደሚኖረው። ከዛ መቸገር፣ መድከም፣ መነሳት፣ መውደቅ አይኖርም። አስቡት እንግዲህ ከሱ ጋር በተድላ መኖር ነው። እና ሽኝታችን ለምን ሞት ማለት ይሄ ነው አይደል? መሸጋገሪያ ሰው ይሄን ኢንቪቴሽን ቢላክልን ሁላችንም እምቢ እንላለን አንልም አይደል? በፍጹም ለምንድን ነው መረን የምንልከው? የምንወዳቸው ሰዎች ሲሄዱ ሞት ለምንድን ነው ደስታችን ያልሆነው? ለምን ስንቃችንን ካዘጋጅን ዋይ ለምን በቃ እዚህ መቆየትን ለምንድን ነው የምንፈልገው? ማናቸው አብረውን ቢረዱን ስንቃችን ስናዘጋጅ ማንን ጠርተናል? ለማን ተናግረናል? አይቀርማ የሆነ ቀን እኮ የተቆረጠ እንደ ልጁ በዚህ ቀን ትሞታለህ ተብሎ ላይነገረን ይችላል። ግን ዳዝሚን አንሞትም ማለት አይደለም፣ እንሞታለን። እና ክርስቲያን ሲኖር እለት እለት ይህን እያሰብን ነው መኖር ያለብን። መቼ እንደምንጠራ ኤግዛክትሊ መቼ እንደምንጠራ ላቀው። አንዳንዴ እኮ ቻው እንኳን በቅጡ ሳንላቸው ሞተው የቀሩ ወጥተው የቀሩ ብዙ ዘመዶች ብዙ ሰዎች እናውቃለን። እና ስቲል ለምን እንደምንለማመደው አላውቅም። ላይክ እኔ ላይ አይደርስም ብዬ ስለማስብ ነው። ከአንድም ሰው ጋር ተጣልተን አናድርም እኮ ኢፍ ዊ ቲንክ መሞት እንችላለን ብለን ካሰብን ማንም አንቀየም። ለሁሉ ትዕግስት እናደርጋለን። ምናልባት ማን ያውቃል ያን ሰው ከዛ በኋላ ባናገኘው፣ ማን ያውቃል እኔስ ከዛ በኋላ ህይወት ባይኖረኝ እና ይቅርታ እንኳን መጠየቅ ባልችል ያስቀየምኩት ይኖራል፣ የገፋሁት ይኖራል። እና ይሄን ለማድረግ ደግሞ በቃ ያንን የምቾት ቀጠናችን መለቀቅ አለበት፣ ኮንፈርታችን መለቀቅ አለበት። እና ስንቁንም ስናዘጋጅ ምን እያሰብን በራሳችን እንደምንጥር በራሳችን እንደምናደርግ አይደለም ማሰብ ያለብን። በጣም የሚያዝናናኝና በቃ እችለዋለሁ የታዘዝኳትን ፍቃድ ለመኖር በቃ የሚያስችለኝ ብዬ ማስበው የሚቀጥለው አርዕስት ላይ የምናነሳው ነው። እግዚአብሔር አብሮን አለ በከፍታችን፣ በመውጣታችን፣ በመግባታችን፣ በመውረዳችን እሱ ሊያነሳን፣ እሱ ሊደግፈን፣ እሱ መንገድ ሊያሳየን አብሮን እንዳለ ይሰማኛል። ኮምፈርተብል ያደርጋል እሱና ብቻችንን አይደለም። እንትኑን ታሪኩን ለማንሳት እንደ ንስር በክንፍ ተሸከምኳችሁ ይላል እና እሱን የተናገረው ከግብፅ እስራኤሎች ሲወጡ ከፈርዖን ግዛት ሲወጡ የተናገራቸው ቃል ነው። እና ንስር ምንድን ነች? የእሷ ባህሪ ታሪኩ እንደተቀመጠ ብዙ ነገር ተጽፎላታል ስለ ንስር። አንደኛ ሩህሩህ ነች፣ ለልጆቿ በጣም ሩህሩህ ነች። በጣም ጠንካራ፣ ከፍ ወዳለው መብረር የምትችል
እይቷ በደንብ ከርቀት ብዙ አዎ። ነገር ማየት የምትችል ርህራሄዋ ለልጆቿ ያላት ነገር ደግሞ በምትሰራላቸው ጎጆ እንኳን ውስጡን በደንብ አድርጋ በላባ በደንብ ኮምፎርታብል በሆነ ነገር ሰርታ ከዛ ደግሞ ዙሪያውን በእሾክ በደንብ ጠላት እንዳይደርስባት ልጆቿ እንዳይነካ የምታደርግበት ከፍ ባለ አለት ላይ እንትኗን መኖሪያን የምትሰራ የምታዘጋጅ ንስርና በዛ መሀል አንድ ጠላት አለ በደረቱ ተስቦ ልጆቿን ሊበላባት ሊያጠፋባት የሚችል ለሱ መጠበቂያ ነው ያንን እሾክ አጥር የምታደርገውና ከዛ ይሄንን ይወስድና ከእግዚአብሔር ባህሪ ጋር ያመሳስለዋል ያነጻጽረዋል። እንደ ምሳሌ የተቀመጠበት እሱ ስለሆነ አንደኛው እግዚአብሔር በባህሪው ርኅሩህ ነው። ለልጆቹ አንድያ ልጁን እስኪሰጥ ድረስ ወዷል። ርኅራሄው ምንም ወደር የለውም፣ የባህሪው ነው። እኛም ኮምፎርታብል ከሆንበት ኢቭን ንስሯ ኮምፎርታብል ካረገቻቸው በኋላ ግን እንደዛው አተዋቸውም። ሼክ ታደርግና ጎጆዋን ዜን መብረት መለማመድ አለባቸው። ሼክ በምታደርግበት ሰዓት ምን ይላል? እሾኮቹ መውጣት ይጀምራሉ። እዛ ኮምፎርታብል የነበረበት ቦታ ላይ እሾኮቹ ሲወጡ ምን ይሰማቸዋል? ህመም፣ ስቃይ ይሰማቸዋል እና መብረር ይጀምራሉ። መብረር ችለው ጠብቃቸው የበረሩት አይመለሱም ወደ ጎጆ፣ በቃ በዛው። አንዳንዶች ደግሞ ጫጩቶቿ ይበሩና ሊወድቁ ይላሉ። ሰው ታነሳቸዋለች። እንደዚህ እያደረገች ነው እንትንን መብረር የምታስለምዳቸው ራሱ። ያንን መጨረሻ ላይ እንትን ኮምፎርታብል እየሆኑ ከመጡ መጨረሻ ላይ የምታደርገው ከአለቱ ላይ እስከ ማውረድ ድረስ ትደርሳለች ጎጆዋን። ያኔ የሚችለውን አለበዛ ደግሞ እሷ ፒክ እያደረገች ታወጣቸዋለች እና በዛ ነው ንስር ራሱን ችሎ ተመልሶ ዘሩንም እያበዛ እና ረጅምም ዕድሜ ይኖራል። የእግዚአብሔርንም ነገር ስንመለከት እኛ ስንት አይነት እሾክ በህይወታችን ሊመጣ ይችላል፣ የተለያየ እሾክ እና እሾኩን እንዴት እናየዋለን? ልክ የቅድሙ ስቶሪ ጋር ይሄዳል። እሾኩ ሲመጣ ሪሊ እኔ ሊያጠነክር ከፍ ወዳለው ሊስበኝ ወደ እሱ ሊያቀርበኝ ነው ወይስ በመከራ የሚደሰት አምላክ ስለሆነ ነው? እንደሱ አይደለም አይደል? በመከራችን በስቃያችን የሚደሰት አምላክ አይደለም። ግን ያ መከራችን ወደ እሱ የሚያቀርበው ከሆነ ምንም ነገር ሊያደርግ ፈቃዱ ሊሆን ይችላል እና ኦኬ እሺ ጌታ ሆይ ይሄ ነገር የኔ ሀሳብ እንዲህ ነበረ፣ ያንተ ሀሳብ ግን ይሄ ሆኗል። ይሄ ሆኖ እኔ ምን እንድማር ይሆን? ከዚህ ውስጥ ወደ አንተ የሚያቀርበኝን ነገር ምን እንዳደርግ ፈልገ ይሆን ብለን ሞር ወደዛ የምንቀርብበት የእሱን ፍቃድ ሰርች የምናደርግበት። ምክንያቱም እግዚአብሔር ያለ ምክንያት ምንም ነገር አያደርግም። በስራው አይሳሳትም። እግዚአብሔር ሁሌ ትክክል ነው። እኛ ገባንም አልገባንም ራቅነውም ሸሸነውም እሱ ከመውደድ ወደኋላ የለም እና ያንን ነገር በደንብ አስቀምጦት ስለነበረ ኦኬ ጌታ ሆይ እስኪገባን ድረስ በሾሃችንም ቢሆን በቃ ትተወን። ኢቭን የክርስቲያን ኑሮ የተጋድሎ ኑሮ ነው። በምቾት ውስጥ አልጋ ባልጋ በሆነ ኑሮ ውስጥ ክርስትናን መኖር አይቻልም። ያቺ ደግሞ የምንሄድባት መንገድ ጠባባ መንገድ አይደለች የምንመርጣት። በዛ ላይ ስንሄድ መተሻሸቱ፣ መላላጡ ከዛ ደግሞ ዞር ስንል ደግሞ ያሰፊው መንገድ አለ በቃ ደስታው ሰላም ያለን ይመስለን ምድራዊ የሚያልቀውን ደግሞ ዞር ስንል ሰፊ መንገድ ከገባን በኋላ ግን ልንወጣ ስንል ነው የሚጠባው። ይሄኛውም ስንገባ እንደምንም ታሽተን ቆስለንም ቢሆን አንዴ ያችን በር ከገባን መውጣት የለም። ንስሩ አንዴ ከሄደ በኋላ እንደማይመለሰው አንዴ ክርስቶስን ጣን ከቀመሰ በኋላ ከሱ የሚበልጥ ነገር ምን አለ? እንደ ንስሮቹ በጣም ይደንቃል። እንደ ንስሮቹ አሁን ስትነግሪኝ ጫጩቶቹ መብረር ከጀመሩ በኋላ ተመልሰው ወደዛ ጎጆ ተመልሰው አይመጡም በፍጹም። እኔ ደግሞ ከምን ጋር እያየሁት ነው መሰልሽ? ከራሴ ሕይወት ጋር ስንት ጊዜ ነው ትቼዋለሁ ብዬ የወጣሁትን ኃጢአት መልሼ የምመለስበት። በቃ በቅቶኛል ብዬ የበረርኩ ይመስለኝና መልሼ እመለሳለሁኝ። ግን እግዚአብሔር ቸርነቱ ደግሞ በጣም ማለት በእያንዳንዳችን ሕይወት ውስጥ የምናየው ምንድን ነው? የመጀመሪያው ያ ኮንፈርት ዞን ለዘላለም እንዳንደላደልበት አድርጎ ሲያሳውቀን ራሱ
ትክክል ነው ብለን እኮ መርጠን የምንኖረው የህይወት ዘይቤያችን እኮ ትክክል ነው ብለን እዛ ውስጥ ብዙ ዓመት የቆየንበት አለ። እንደ ራሴ ባወራ አሁን እዚህ ጋር ትክክል ነው ብዬ ምርጫ አድርጌው እየኖርኩት የነበረው ህይወት ልክ በሾህ ስወጋ ነው መጀመሪያ መረዳት ራሱ ያ ትክክለኛ ቦታ ላይ አይደለሁም፣ ለካ እግዚአብሔር መንገድ ይሄ አይደለም ብሎ ከዛ ነገር ለመውጣት እኮ መጀመሪያ ማወቅ አለብን። ሮንግ ዌይ ላይ ያለ ነው የሚለውን ነገር ለማወቅ። ስለዚህ እነዛ ሾኮች የሚመጡትን እንደ አንድ ምቾት መነሳት ብቻ በማጉረምረምና እንትን ለምን እኔ ላይ እንደዚህ ሆነ ብዬ አሳልፍኳቸው ብዙ ዓመታት አሉ። ለምን በቃ ለምን ብዬ የምጠይቀው ማለት ነው። ለምን እኔ ማለት ልክ ጻድቅ እንደሆነ ሰው ማለት ነው። በኃጢአት ውስጥ ተነክረሽ በቃ በዛ አይነት ህይወት ውስጥ እየኖርኩኝ ለምን እኔ ብዬ ማለት ዛሬ ያሳፍረኛል ያን ስለው ልክ ልጁ ምርጫውን ሲያስብ እንዳፈረው ማለት ነው። እና ያ በእውነት ያሳፍረኛል። ለምን እግዚአብሔር እኔን ሊያነቃኝ ብዙ ሾኮች መጡ። ስለዚህ ያ ሲወጋሽ እየሸሸሽ ዞር ማለት ብቻ መሸሽ ከሆነ የአንቺ ቦታ አይደለም ይሄ ከዚህ ውጪ እያለ ምልክት እየሰጠሽ ሊያወጣሽ እየጣረ እግዚአብሔር፣ አንቺ ግን አይ በዚህ ጋር ቢወጋኝ በዚህ ጋር እያልኩ ኖራለሁ ካልሽ ምቾት ፍለጋ ነው። ግን ጥለሹ ከዛ ከሚሞቀው ጎጇቸው ውስጥ እንዲወጣ ያደረገው በዛ ነው። መብረር ደግሞ ያልቻልኩ ጊዜ ደግሞ ብዙ ጊዜ ወደኩኝ። እጁን እየሰደደ የሚያነሳኝ ግን እሱ ነው፣ እግዚአብሔር ነው ማለት በቃ እስከማውቀው ድረስ የእጁን ምን ልበልሽ መዳፉን እስከማውቀው ድረስ እንደዚህ እንደያዘኝ እስከማውቀው ድረስ እየጎተተ ሲያወጣኝ ብዙ ነገር አሳልፎኛል። እና ይሄ እኮ ቸር ስለሆነ ማለት በቃላት የሚገለጽ አይደለም። በቃ ለሱ አሁን ልናሳየው የምንችለው በተግባር በኑሯችን ነው ልንገልጸው የምንችለው አይደል? ከዚህ ነቅነቀህ ከዚህ ጎጆ አስወጥተኛል። ስለዚህ ፈቃዴን ሁሉ እስቲ ለአንተ ልስጥህና ያንተን ፈቃድ ልኖር፣ ያንተን ፈቃድ ደግሞ እንድኖር አስጨክነኝ ማለት የእሱን ፈቃድ መኖር ቀላል አይደለም አይደል? አስጨክነኝ፣ ፈቃድህን እንድኖር አስጨክነኝ አይደል? በቃ ወደማልመለስበት ወደ ዘላለም እረፍት እስከምሄድ ደግሞ እዚህ እስቲ ልረፍ ማለት እርግጠኛ ሆነሽ ማረፍ እዚህ ሆነሽ ራሱ ምን ያህል መታደል ነው ማለት በቃ ተስፋ ካደረግን እንደምንኖረው እኮ እርግጠኛ ነን አይደል? ማለት መዳን ሁል ጊዜ የዕለት የዕለት ተግባራችንን ይፈልጋል፣ ግን ተስፋ ሰጥቶናል። በቃ ከኔ ጋር ትሆናላችሁ ብሎናል። ስለዚህ ፈቃድን ራሱ የእሱን ፈቃድ መኖር መቻል፣ ከዛ ከተደላደለ ነገር ከኮንፈርት ዞን መውጣት ራሱ ያን ማወቅ ራሱ ሮንግ ዌይ ላይ ነኝ ያለሁት ብሎ ማወቅ ራሱ የእሱ ቸርነት ነው። እሱ ካልገለጸልን እውነት በድፍን አይምሮ በተደፈነ ልብ ካሰብነው እኮ ምንም አይደል? በቃ እዛ ውስጥ ተመቻችቶ የሚኖሩ ሰዎች እግዚአብሔር አሁንም ዕለት ዕለት በቃ ልንጸልይ ልናስብ በቃ ልናስባቸው የሚገባን ብዙ ወገኖቻችን አሉ አይደል? እግዚአብሔር በቃ ትክክል አይደለም ብለን ጥለነው የምንወጣው ጎጇችንን ያን የኮንፈርት ዞናችንን እንዲያሳየን። አሁን የንስሮቹ የመጀመሪያ ፌዘሩ ልክ የዚች ጊዜያዊ ኮንፈርታችን ነች። ከዛ ግን ሾኮቹ ደግሞ እዛ ጋር ፕሮቴክት ማድረጊያቸው ነበር አይደል? ከጠላት መከላከያቸው። ለእኛ ደግሞ እንደ ክርስቲያን ደግሞ እነዛ ሾዎች ማለት ደግሞ በቃ ይሄ ከራሳችን የራሳችን ምኞት የራሳችን ፈቃድ ይሄ አጉል አስተሳሰቦቻችን አሉ አይደለ? ከነዛ ሺልድ ሆነው መጠበቂያ አድርጎ ነው የሰጠን። ላይክ እሱን እንድናስብበት እሱን የምናስብበትን አይምሮ እንዲያመጣልን ወደዛ ግንዛቤ እንድንመጣ እነዛ ነገሮች ከኛ ከራሳችን የሚጠብቅበት ሺልድ አድርጎ ነው የሚሰጠን። ግን አሁን ከዛ ልጅ ስቶሪ ጋር ሳያይዘ አሁን እሱ የሆነ ሰዓት ላይ እዛ መረዳት ላይ ደረሰ። ግን ደግሞ አለ ደግሞ በጣም እንትን የምንልበት ልክ እንደነዛ እንደነስሮቹ ደግሞ ሁሌ መብረር እስከሚችሉ ድረስ ክርስቶስን ጣዕም አውቀው እስከሚሄዱ ድረስ አይተዋቸውም። እንትናቸው ሁሌ ሲወድቁ ያነሳል፣ ሲወድቁ ያነሳል። ሪፒቲቲቭሊ ነው በቃ እስከሚጠነክሩ የአየር መቅዘፍ እስከሚችሉ ድረስ በቃ ይሄ እኛም ልክ እንደዛ እስከምንሆን ድረስ በቃ ሁሌ ተሸክሞን ይሄዳል። ወደ እረፍታችን እስከምንሄድ ድረስ ሁሌ ተሸክሞን ነው። ላይክ እዛ ሩቅ እዛ እንትኑ ጋር ሆኖ ሜዳ ሊያደርግልን የሚጠብቀን አይደለም። አብሮን በዛ በመውደቅና በመነሳት ውስጥ አብሮን እየወደቀ እየተነሳ ነው
ልጄ ሆይ አይዞሽ እያለ እያጠበን የምንሄደው። ግን ያንን መረዳት ደግሞ ልናመጣ የምንችለው ኤቭሪዴይ ኮንሺየስ ሆነን እንትናችን መንገዳችንን ስንሄድ ነው። አንተ መርጫሃል፣ በቃ አላቅም ሌላው ነገር በቃ ይሄ የራሴ ሀሳብ የራሴ እንትን ይዞኛልና እርዳኝ ስለው እሱ እንዳለ ሆኖ ሌላ አሉ እኮ አይደለ? ሌላ ቅዱሳኖች አሉ፣ ሰማዕታት አሉ፣ ጠባቂ መላእክቶቻችን ራሱ አሉ፣ ከብዙ ነገር ፕሮቴክት ያደርጉናል። ግን አንዳንዴ ደግሞ ያንን የማላይበት ሲቹዌሽን ውስጥ ሆናለሁ። ላይክ አሁን ለዚህ ኢጎ በቃ በራሴ እውቀት በራሴ አስተሳሰብ በራሴ እንትን ሄዳለሁ እላለሁ። እንደን አይፈልድ የሆነ ሰዓት ላይ በቃ አም ሶሪ አይ ካንት እላለሁ። በድካማችን ውስጥ ነው ኃይሉ የሚገለጠው። እና እነዛም ንስሮቹ የእኛ ምሳሌዎች አይደሉ? ልክ አለመቻላቸውን ሲያል ከታች ሄዶ ያነሳቸዋል። አንዳንዴም አለመቻሌን ደግሞ በቃ ማመን አለብኝ እንዲሰራብኝ ማለት ነው። ሲሰራብኝ ነው ጣዕሙን ላቅ የምችለው። ግን እንዲሰራብኝ ይፈቅድለታለሁ ወይ ነው ፖይንት። በቃ ሁሌ ራሴን የምጠይቀው ፈቃዱን ከመኖር ጋር እንትን ስል እንዲሰራብኝ እንትን እላለሁ። በቃ እዛ ጋር ያስቀመጥነው ቅድም ከልጁ ጋር እንዳለ ቫኬሽን እንዳልሽው በቃ አባታችን ጋር መሄድ ነው አይደል? ከሱ ጋር መኖር ነው። ስለዚህ እዚህ ስንዘጋጅ ፔንፉል የሆኑ ነገሮች አሉ። ከበባድ መስቀሎች ሊሆኑ ይችላሉ የምንሸከመው። እያንዳንዷ ሾክ እኛን ለማጠንከር ነው የምትመጣውና ግን ይሄ እሱ ጨካኝ ሆኖ አይደለም እኛን የሚወጋን። በቃ ይሄ ፍራጃይል እንዳንሆን ስትሮንግ ሆነን በቃ ዘላለማዊን ነገር ምንችል። እውነት ነው እኮ አሁን ማለት መጠንከራችን ወደ ክርስቶስ ለመሄድ ነው አይደል? ክርስቶስ ደግሞ ምን ያህል እንደምንወደው ማወቅ ይፈልጋል። ታስ ዘ ሪዝን ዋይ እንደዚህ አይነት መከራ ችግር የሚለውን ነገር የሚመጣው ወደ ህይወታችን ሪሊ ከመከራዬ በላይ ክርስቶስን ወደዋለሁ። እውነት የሰጠኝን ነገር ቢነሳኝ እውነት ወደዋለሁ። እውነት በጣም ወደውን ሰው በሞት ቢነጥቀኝ እውነት ወደዋለሁ። ሁሉ የእርሱ ነው ከእርሱ ነው በቃ ብዬ አሳልፌ እሰጣለሁ የሚለው ኮስችን እንዳደርግ ያደርገኛል። ኮስችን ካደረግሽ በኋላ የምትመጪው እዚህ ላይ ነው፣ መላላጡ ላይ ኢትስ አ ፕሮሰስ አይደለም። ባንዴ የሆነ ጠዋት ስንነሳ ሁነት ብለን ነው ምንም የማንፈራ ምንም እንደዚህ ልንሆን አንችልም። ግን ይቺ መላላጧ ግን አለች። በቃ ዋን ፓርት ኦፍ ዘ ፕሮሰስ መውደቅ መነሳት፣ ከዛ እስካሮችን እያያዝን መሄድ፣ ከዛ እነሱን ደግሞ በንስሐ ማጥፋት፣ ከዛ ግን ደግሞ እንደገና እንዳንዘናጋ አንዳንዴ በገባንበት ንስሐ በገባንበት ኃጢአት ድጋሚ መግባት እንትን አይደለም አይደለ ወይ? እንለማመደው እና ደግሞ እሱም ሩቲን ይሆንብናል፣ ልማድ ይሆንብናል። ስለዚህ ለእሱ በደንብ ኮንሽስ መሆን ኦኬ በቃ ይሄ ነገር ሚጥለኝ ነው። ስለዚህ ይሄንን በዚህ ነው መተካት ያለበት። ለምሳሌ ሰውም ሁሉን እኩል መውደድ አይደለ የመጨረሻው ጥግ። የሚወዱንን መጀመሪያ አለመጥላት፣ ሰውን አለመጥላት አለ። ከዛ ይሄ የሚወዱንን እየወደድን ሌላውን ሰው አለመጥላት የሚለው ስቴጅ አለው እንግዲህ ለእኔ የገባኝ ማለት ነው። ኦኬ ከዛ ግን ከፍ ያለው ግን ክርስቶስን ወደ መምሰል የሚሄድና ከሞት ባሻገር ያለውን ህይወት ሚናፍቅ ከእሱ ጋር መሄድን ዕለት ዕለት የሚያስብ ሰው ግን ሁሉም መውደድ ላይ ይደርስ። ኦኬ እኔ ትዕግስት የለኝም። ኦኬ ትዕግስትን እንዴት ነው የምንለማመደው? አንዳንዴ ጀስት መጠበቅ ሊሆን ይችላል፣ ጊዜን መግዛት ሊሆን ይችላል። እና ሁሌ ጌታ ሆይ ይሄንን አድርግልኝ፣ ጌታ ሆይ ይሄን አድርግልኝ ብዬ የጠየቅኩትን ነገር ሪሊ የሆነ ሰዓት ላይ ሁንት ብዬ በቃ ተቀይሬ እንዳይሆን ብጠብቀው ወይስ ትዕግስትን ስለምነው በጣም በትዕግስት ውስጥ የሚያሳልፍ ትልቅ መከራ ነው በህይወት የሚመጣ። መውደድን ስል ጭራሽ የወደድኩትን የሚያስጠላኝ የሆነ በጣም ከባድ ተግባራዊና ኮስችን እንዳደርግ ያደርገኛል። እንዴ ጌታ ሆይ እኔ የጠየቅኩት ጭራሽ ሌላ ሁሉን መውደድ ስል እንዴት የወደድኩትን የሆነ ጊዜ ወድጄዋለሁ ያልኩትን ሰው ራሱ እንዴት ነው መውደድ የሚገዳደረኝ? ስለዚህ ሁሌ ፈቃዴ እንዴት ነው ለእሱ የተገዛ ነው ወይ የሚለውን ቼክ እያደረግኩ እንደሆን የምፈልገውን ግን የሚያሳልፍብኝ ዲስ ፕሮሰስ አለ። ይሄ ፈተናው ቻሌንጅ ውስጥ አይ ነው ጌታ ሆይ ትዕግስትን አይደል እየለመድክ ያለው እባክህ አግዘኝ
ይህችን ነገር ልለፋት እንደኔ አልችልም እንዳንተ ግን እችላለሁ። ወደዛ ልምምድ ራስን መክተትና በቃ ከቃሉ አለመራቅ። እኔ ኦንሊ ቲንግ ሰው እንደ ክርስቲያን ኖሮ ህይወትን ይሄ የዓለም ትግሉ ምኑ እንዲህ የምታልፊው ነገር አይደለም፣ ግን ቃሉ ያጽናናልና ከክርስቶስ ቃል ጋር አብረን ዕለት ዕለት መኖር መልመድ፣ ቀረብ ማለት የነፍስ አባቱ እንዳሉት ቅረበው፣ እሱ የሩቅ አምላክ አይደለም ቅረበው ይሉት ነበርና በመቅረብ የምናመጣው ነገር ይሆናል እንጂ የፈለግነውን ነገር ዝም ብሎ የሆነ ሌሊት ላይ ተሰርተን የምንወጣው አይደለም። እሱ የሚሳነው ነገር የለም። በእርግጥ እሱንም ላርግ ካለ ይችላል ፍቃዱ ከሆነ። ግን እኛ ሾኳን ግን ልንለምዳትና ከዛ ውስጥ ምን ልናገኝ እንችላለን ብለን ማሰብ አለብን። አሁን ያነሳሻት ላይ ማለት ምን እንትን አለ መሰልሽ፣ አንዴ አባኔ ጠይቋቸው ነገር አንድ ላይ ነበርና ይሄ እና ታዲያ በቃ እንደዚህ የሚወደኝ ከሆነ እንደዚህ እንትን የሚለው ለምን በቃ አያስችለኝም? ለምን በቃ ይሄ እንትን አይለኝ ስለ ዊሽ ኤንድ ዊል የምትባል ነገር አለች። ስለዚህ አሁን ዊሽ ብቻ ከሆነ ከሱ ጋር መኖር እፈልጋለሁ የሆነ በቃ አለ አይደል ድሪም ላይ ያለ ነገር ነው፣ ክላውድ ላይ በቃ ያለ ነገር ነው፣ መሬት የማይረግጥ ነገር ነው። ዊል ከሆነ ግን ፈቃዱን ካለን ሶ ኤቭሪ ታይም የሚመጡ እነዚህ ቻሌንጆች አሉ በህይወታችን አይደል? መገፋት፣ መጠላት፣ ኦር ደግሞ ሀብት ንብረት ብዬ ያስኩት ነገር ባዶ ሊሆን ይችላል። እውቀት ብዬ ስንት ዓመት ቢውልድ ያደረግኩት ነገር ባዶ ሊሆን ይችላል። ኦር ደግሞ በጣም የተመካሽበት ሰው ባዶ ሊሆን ይችላል። ሶ እነዛ ነገሮች ፈቃዱን ከሆነ እንዳልሽው ኦፖርቹኒቲ ነው ክሬት የሚያደርግልን አይደል? ትዕግስት ስንል ፍቅር ስንል ሶ ኦፖርቹኒቲ ነው ክሬት የሚያደርግልን እንጂ ይሄው ትዕግስት ይሄው ይሄ ፓኬጅ ሆኖ የሚሰጥ ነገር አለ። ስለዚህ እነዛን ነገሮች ለማግኘት ፈቃዱ ከሆነ በቻሌንጅ ሆኖ ሲመጡ ያንን ማለፍ ኢዝ ላይክ ፈቃዱን እንትን እያለ የሚሄደው እና ፈቃድ ሲሆን አክሽን ቤዝድ ነው። አክሽን ቤዝድ ነው። ፔን አለ፣ ፌል ማድረግ አለ። ፌል አድርጎ ግን መቅረት የለም፣ መነሳት አለ። በዚህ መሀል ግን በቃ እሱ ሁሌም አብሮናል። ምክንያቱም በቃ ዋጋ የተከፈለልን ሶ እንትኑን የዘላለም ህይወትን የዘላለም መንግስቱን እንድንወርስ የታጨን ልዩ ቅዱስ ከሆነ ወገን ያለን ስለሆነ ስለዚህ አለ። ግን ሁሌም በቃ ይሄ በድካማችን ውስጥ ግን ኃይሉ ይገለጣል። ግን ያንን በቃ ማመን አለብን። በቃ ይሄ የለኝም፣ ስለዚህ ፈቃድን መኖር ፈልጋለሁ፣ ስለዚህ እንዳልሽው አግዘኝ ማለት እሱ መጨረሻ ላይ አይደለም ቆሞ የሚጠብቀን አይደል? መጨረሻው እንትኑ ላይ አይደለም ቆሞ ያለው። ከመጀመሪያ ጀምሮ ስንወድቅ እያነሳን እያበረታን፣ ስንደክም እያጠነከረን አብሮን እዛ ሂደት ውስጥ አለ እንጂ መጨረሻ ላይ ስንደርስ ብቻ አይደለም ጨረስሽ መንገድሽን ጎበዝ ምናምን ብሎ የሚያጨበጭብ። እያንዳንዱ መውደቅ መነሳታችን ውስጥ እሱ አለ። እንደውም ሲያስተምሩን ምንድን ነበር ያሉት? የውጫው አይ እናንተ ናችሁ ቅድሚያ እሱን ያላረጋችሁት። ክርስቶስ ከኛ ውጭ ቅድሚያ የለውም ማለት ከአይኑ የተሰወርን አይደለም። ሊረዳን ቅርብ የሆነ አምላክ ነው። ምክንያቱም በቃ ዋጋ የከፈለልን የሞተልን እሱ ስለሆነ በቃ ቅድሚያ ምንም ጥርጥር ውስጥ አይገባም። የእሱም እኛም መውደድ ሳይሆን እኛ እሱን መውደዳችንን ነው ማሰብ ያለብን እና እንደ ንስር በክንፉ ሲሸፍነንም ግሬትፉል መሆን አለብን አይደለ? ምስጋና እንትን ማለት አለብን። እናልፈዋለን ብለን ያላሰብናቸው መከራዎች አሳልፎናል ዊዝ ግሬስ በቃ ኖሮ ተገኝቶ ምናምን እና እንደውም በቀደም ዕለት ስንማር ሲነግሩን ነበረ ተሰብሮ ይወጋኛል የማንለው ምርኩዝ ከብዙ ማዕበል መጠለያ ወደባችን ነው እና በቃ እሱ አለ ነው በቃ እናርፋለን። የሆነ ሰዓት ላይ የሆነ ጊዜ ላይ ያሳርፈናል። ምክንያቱም የልብ መሻት የሚያብላክ ብዙውን ነገር ስናልፍ በጽድቃችን አይደለም በሱ ቸርነት ነው። እንግዲህ ባነሳናቸው ሁለቱም አርዕስቶች ላይ እንደ ክርስቲያን ሞትን መሸጋገሪያ ድልድይ መንገድ አድርገን መውሰድ እንዳለብን በዚች ምድር ላይ ደግሞ በሕይወት እስካቆየን ድረስ እግዚአብሔር
ስንቃችንን የምናዘጋጅባት እንደሆነች እሱን ስናደርግ ደግሞ ብቻችንን እንዳልሆንን በደንብ ገልጾ አስተምሮናል። መጨረሻ ላይ መጽሐፍ ቅዱስ ላይ ትሞታለህና ቤትህን አዘጋጅ የተባለ ለሕዝቅኤል የተነገረ መልእክት ነበረ እና እሱ ምንድን ያደረገው ዞር ብሎ ስቅስቅ ብሎ አለቀሰ። ከዛ በኋላ 15 ዓመት ተጨመረለት። 15 የንስሐ ዓመታት ለእኛ ዛሬ ተጨምሮልናል። ነገ እግዚአብሔር በእጁ ነው። ስለዚህ ዛሬ እኛ በንስሐ መመለስ አለብን፣ ወደ እሱ መቅረብ አለብን። ከሱ ውጭ ህይወት የለንም እና እግዚአብሔር እሱን የምናይበትን ስራ እንዲያሰራን፣ እንዲረዳን፣ ተስፋ የምናደርገውን ነገር እንዲያሳየን ቅዱስ ፍቃዱ ይሁን። እንግዲህ እግዚአብሔር ይመስገን ስለ ሁሉም ነገር። አሜን። ዋስራየ